የጭንቅላት ጨዋታ እየተጫወትሽ ነው አይደለ? እኔ አይደለሁም አልኩሽ እኮ። ወይዘሪት አሰቢም እንዴ? ልጅቷ ከክፍሏ እንኳን አልወጣችም። እኔ ድንገት ሳልፍ የሰበርኩት። ማንኛችሁም ሁኑ። ለምን ተብሎ ነው ትልቅ ዋጋ ያለው ፎቶ የሚሰበረው? እሺ አሁን ልግባ? አዎ አሁን ግቢ። ከነገ ጀምሮ ግን መግቢያሽን ፈጣሪ ያብጅልሽ። ከነገ ጀምሮ ደግሞ ምን ይፈጠራል? እስካሁን ያልተፈጠረው ነገር ሁሉ ይፈጠራል። ደሜ ላፈሰችው ራሱ ዝቅ ብለሽ ሄሎ ቀጥ እንጂ እኔ ምንድን ነው የምጠብቀው? አምላክ ምንም የለኝም እኮ ሁሉንም ነገር አጥቻለሁ። እሱም ይወስድብኝ የለኝም። ምን ማለት ነው? ማለት ቦታው አልመለስኩትም። ይኸው እስኪ ግን ደግሞ በዚህ ልክ መሰበር የለብሽም። እናትሽ እዚህ ላይ ብቻ አይደለም። እውነቴን ነው ብስጥ እንኳንስ በአካል ማየት የማንችላቸውን ሰዎች በአካል ማየት የምንችላቸው ሰዎች ራሱ ቦታቸው ልባችን ውስጥ ነው። እኔም አንተ ልብ ውስጥ ቦታ አለ። አንቺማ እባክህ ኢፍቱ ስራ ባደረገችው ህብስቴ እራሷን ለማጥፋት ገመድ ይዟ ወጥቷለች። ሰላም ሰላም! ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች አዳዲሶች ወደዚህ ቤት ጎራ እያላችሁ ያላችሁ እንኳን ደህና መጣችሁ፣ ነባሮቹም እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ላይክ፣ ሰብስክራይብ አድርጉ። አዳዲሶች ኮሜንት ላይ ደግሞ አስተያየታችሁን አስቀምጡልኝ። ነባሮችም እንግዲህ እጅግ በጣም አስተማሪና የምንወደው የህብስቴን ድራማ ቀጣዩን ይዤላችሁ የመጣሁት እንግዲህ በባለፈው ክፍል ላይ ህብስቴ ክፍሏ ቁጭ ብላ እናቷን የሞተቿን ፎቶ ይዟ እያለቀሰች ነበር። የምን ወረቀት ነው ያሹ በማለት እንግዲህ ኢፍቱ ስራ እጅግ በማመናጨቅ ፎቶውን ትወስድና ትቀዳለች። ህብስቴም እንግዲህ እጅግ በጣም ስሜታዊ ትሆንና እንዴት የእናቴን ፎቶ ትቀጃለች በማለት ተናዷ እንግዲህ በመቀስ እግሯን ወቅታ ነበረ እየወጣች እያለ ክፍሉ የተጠናቀቀው። ሆኖም እንግዲህ እሷ እየሮጠች እየወጣች እያለ አለሙ ይመጣል። አለሙም ወዴት እየርሽ ነው? ምን አድርገሽ ነው ብሎ ሲላትም አባዬ ብላ የእናቷን ፎቶ ልታሳየው ስትል ኢፍቱ ስራ ትወጣለች። ምንድነው እሱ? ምን ተከስቶ ነው በማለትም እንግዲህ አለሙ ሲጠይቅ እጂ ጥጋበኛ ልጅ ይሄው ልትገለኝ ነበር፣ ነይና አንገቴንም ጨርሽበት፣ ለምን ጀምረሽኝ ትተሽኝ ትወጫለሽ? እግሬ ብቻ ይበቃሻል ወይ እያለች እንግዲህ ትናገራለች። ይኸውልህ በስለት ወቅቷኝ እግሬ ደም እየፈሰሰው አይታየም ወይ? እችን ጥጋበኛ ቤት አምጥቼ ስቀልብ ጭራሹኑ ደግሞ በስረት ትወጋኛለች በማለትም እንግዲህ ትናደዳለች ማለት ነው። ሆኖም አቶ አለሙ በምን ምክንያት ወዴት ሳይል ሳያጣራ ኢፍቱ ስራ በስለት ስለተወጋች ብቻ ህብስቴን በጥፊ ይመታታል። እሱም እንግዲህ ለመጀመሪያ ጊዜ እጁን ሲያነሳባት ነበረ። ኢፍቱ ስራም እንግዲህ እጅግ በጣም ደስ ይላታል። ህብስቴም ክፍላ ትገባና በሯን ትቆልፋለች። ኢፍቱ ስራም ይሄንን ስላደረክ ህይወታችን ተስተካከለ ማለት አይደለም፣ ከነሱ ቡድን ወጥተ እንዴት ዛሬ ወደኔ ቡድን ሆነክ እጅህን አንስተ የማታውቀው ልጅ ላይ እጅህን አነሳ ብላ ትለዋለች። እሱንም እንግዲህ እንደዛ ስትለው ብቻ ባንቺ ጥፋት እጄን አንስቼባት እንዳይሆን አንቺ ሴትዮ መቼም የማታደርጊው ነገር የለም፣ በቃ ከተንኮል ውጪ ብዬሽ ልትወጪ አልቻልሽም ብሎ ሲላትም በፍጹምማ እንደዚህ መቼ ተዋለው እቺን ያስደማችኝን ደም አስልሳታለሁ በማለት ትናገራለች። ሆኖም እንግዲህ እንደዛ በምትል ሰዓት ይሄንን ተንኮልሽን ብታርፊ ይሻልሻል በማለትም ይናገራታል። እሱም እንግዲህ ያንን በሚናገራትም ሰዓት ለምንድነው ይሄንን ነገር የሚናገረኝ በማለትም እንግዲህ እሷም ትናደዳለች። አለሙም ወደ ራሱ ይመለስና ምንድነው ያደረኩት? አበላሸውት ነገር ሁሉ እንዴት ነው እጄን እሷ ላይ የማነሳው ምንነቱን ሳላጣራ በማለት እንግዲህ ወደ ህብስቴ በር ላይ በመሄድ ያንኳኳል። ህብስቴም እንግዲህ ልትከፍትለት አልቻለችም። ቢያንኳኳላትም ዝም ነበር ያለችው። እንግዲህ እሱም አንድ ጊዜ ተነጋግረን እንፍታ፣ ይህንንም ያደረኩት እኮ አባትሽ ስለሆንኩ ነው ይቅርታ ምናምን ሲላትም ነበረ። እሷ እንግዲህ ተናዷ ክፍላ ገብታ የእናቷን ፎቶ በፕላስተር እያሳዘች እያለቀሰችና እያዘነችም ነበረ። ሆኖም እንግዲህ በአምላክም ውስጡ ስጋት የገባው አብነትን አንተ ጋር ባድር ደስ ይለኝ ነበር፣ ሆኖም ግን ያቺ ሴትዮ ልጅቷን የሆነ ነገር ታደርጋታለች ብሎ ይለዋል። አብነትም ለእኔ ምንም አታስብልኝ፣ እቺን ቁስል ነው ብለህ ነው እንዴ? እኔ እኮ ወንድ ነኝ፣ ምንም ነገር አልሆንም፣ አንተ መሄድ ትችላለህ፣ እውነትህን ነው፣ ይሄንን ነገር
የሆነ ነገር ልታደርጋት ትችላለች ብሎ ይለዋል። እንደዛ ከሆነ በቃ እኔ ልሂድ፣ ራስህን ጠብቅ፣ ደግሞ የሚያመጡልህን ምግብ ተመገብ ብሎ ይለዋል። ካዲያ ነገ ውጪ ነው የምንገናኘው ብሎ ሲለውም አዎ ውጪ እንገናኛለን በማለትም ይመልስለታል። ሆኖም እንግዲህ እሱ በር ተንኳኩቶ ሲከፍት ሄርሜላ ነበረች። ሄርሜላን የሚያይና ይናደድና በል አብነት ሄጃለሁ ብሎ ይላል። ሄርሜላም ሰላም ስትለው ሰላምታዋን ሊመልስላት አልቻለም። አብነትንም ታየውና ምን ነው መጥፎ ሰዓት መጣ ወይ በአምላክ እኔን ሰላየ ነው ወይ እየወጣ ያለው ብሎ ትለዋለች። አይ አንቺ ስለመጣች ሳይሆን ሰዓቱ ደርሶ ነው የሚወጣበት ካዲያ ሊሄድ ብላ ስትልም ይሄንን ሳትመጪ ነበር ማሰብ የነበረብሽ ብሎ ይላታል። እንግዲህ እሱም እንደዛ ካላት በኋላ ሁሉንም ነገር ያበላሸችውን ነገር ትናደዳለች። እንግዲህ ያንንም ነገር እሱ እንደዛ ብሏት እሺ ግቢ ብሎ ይላታል። እሷም ተሻለክ ወይ እንዴት ነክ አሁን ላይ ላደርግልህ የምትፈልገው ነገር አለ ወይ ብሎ ሲልተው አስበሽ መተሽ መጠየቅሽ ራሱ ለኔ በቂ ነው በማለት ይመልስላታል። ሆኖም እንግዲህ አንድ ጥያቄ ልጠይቅ ብላ ትለዋለች። ጠይቂኝ ችግር የለውም ይላታል። እሷም እንግዲህ እውነት አሁን አንተ ህብስቴን ልታገባ ነው ወይ በማለት ጥያቄዋን ትቀጥላለች። እሷም ጥያቄዋን ስትጠይቅ አዎ ላገባት ነው እንዴ እኔ እውነት አልመሰለኝም፣ በአምላክን አልነበር ወይ የምትወደው በአምላክስ ያፈቅራት አልነበር ወይ ብላ ትለዋለች። እሱም እንግዲህ እንደዛ በምትል ሰዓት እኔ መጀመሪያ አንቺን ወድሽና አፈቅርሽ አልነበር ወይ አሁን በቃ ሁሉ ተቀይሮ እኔ ላገባት ነው ብሎ ይላታል። ሆኖም እንግዲህ እንዴት ይሆናል ይሄ ነገር እንዴትስ በአምላክ እንትቷ የሚለው ነገር ጥያቄ ቢፈጥርባትም አሜን ብላ ተቀብላ ትገኛለች። ሆኖም እንግዲህ ይሄንን ነገር የተቀበለችዋ ሄርሜላ ጥያቄ ስለፈጠረባት ወዲና ወዲህ እያለች ትገኛለች። ሆኖም እንግዲህ ቶሎ ብሎ አብነት ለበአምላክ ይደውልለታል። በአምላክንም እየደወለለት ሳለ ህብስቴ እንግዲህ እጅግ በጣም አልቅሷና ውስጧ ተጎድቶ ክፍሏ ውስጥ በተቀመጠችበት በአምላክ ያንኳኳና ይገባል። እሷም በሩን ከፍታ አልጋ ላይ ሆና አንገቷን አቀርቅሯ እያለቀሰች የእናቷን ፎቶ እየለጠፈች ነበር። አንቺ ይሄ ሁሉ ፈተና ማየት የሌለብሽ ነበር፣ ሆኖም ግን ምንም ነገር ማድረግ አይቻልም በማለት እየመለሰላት እያለቀሰችና እያዘነችም ነበር። ሆኖም እንግዲህ እሷም የእናቴ ፎቶ ቀዷብኝ ነው በማለት ትነግረዋለች። እሱም ይኸው የእናትሽን ፎቶ እኮ እንደነበረ መለሹ ብሎ ይላታል። እኔ ይሄንን ፎቶ ሳይ እናቴ አጠገቤ ጋር እንዳለች ያህል ይሰማኛል፣ እሷ ግን እንደዚህ ፎቶ ይንቀደደች ብሎ ሲልም አሁን እሷን ታያት ይኸው መልሰሻዋል ወደ ቦታው በማለት ይናገራታል። ሆኖም አንቺ ፎቶውን አልሽ እንጂ እናትሽ ያለችው ልብሽ ውስጥ ናት። ሆኖም በአካል እንኳን አጠገባችን ጋር ያለ ሰው በአካል እኛ ጋር ቢኖርም ልባችን ውስጥ ነው የሚኖረው ብሎ ይላታል። እዚህንም ሰዓት እንግዲህ ህብስቴ ያንተ ልብ ውስጥ ቦታ አለኝ ማለት ነው ብላ ትጠይቀዋለች። እሱም ይሄንን ጥያቄ አቁሚ እስቲ ብሎ ይላታል። ሆኖም እሱ እያላት እያለ እሱም ልቡ ላይ በደንብ ቦታ እንዳላት ያው የታወቀ ነገር ነው። አብነት ሲደውል አብነት ደውሏል ወይን አሞት ሊሆን ይችላል የደወለልኝ ላንሳለት በማለት ወደ ውጪ ይወጣና ስልኩን ያነሳል። አብነትም ሄርሜላን አቶ አለሙ ሳይልካት አይቀርም እኛን እንድትሰልለን ቤትም እዚህ ጋር ተከራይቷለች። ስለዚህ ዛሬ ደግሞ ህብስቴን እንደማገባ ስትጠይቀኝ ነበር፣ ስለዚህ ጠንቀቅ እንድትል ነው ብሎ ይለዋል። አያደርገውም አይባልም፣ እሱማ በደንብ ነው የሚያደርገው። ስለዚህ መጠቀሚያ እናደርጋታለን፣ ይሄ ጥሩ ነው፣ አንተ ምንም ነገር አታስብ በማለት ይመልስለታል። እሱም እንግዲህ እሺ በማለት ምላሹን ከመለሰለትም በኋላ በአምላክ እጅግ ስሜታዊና ተናዶ ስለነበረ የይፍቱ ስራን ፎቶ በጣም የምትወደውን ያነሳና ይሰብርባታል። ይፍቱ ስራም ያንን ድምጽ ስትሰማ ትወጣለች። እንዴት ነው ይህንን ፎቶ የተሰበረው? እኔ በጣም እንደምወደው አታውቅም ወይ? ማን ነው የሰበረው? እንዴት ይሰበራል? በማለት ትጨውበታለች።
ሆኖም እቺ ደናቁርት ናት አይደል የእናቷን ፎቶ ስለቀደርኩባት ብድሯን ለመመለስ እያለች ህብስቴን ትጣራታለች። ህብስቴም አቤት ካለች በኋላ አረ እኔ ምንም ነገር ያደረኩት ነገር የለም ብላ ትላታለች። እኔ ማድረግ ብፈልግ ኖሮ አይደለም ያንቺ ፎቶ ቀድጄ ይሄንን ቤት ራሱ ባቃጥል የእናቴን ያደረግሻትን ልመልስ አልችልም በማለት ትመልስላታለች። ይሄ የጭንቅላት ጫወታ መሆኑ ነው እንዴ? ይሄንንማ ራስሽ ነሽ ያደረግሽው በማለት እጅግ በመናደር ስትናገር፣ በአምላክም እኔ ራሴ ነኝ የሰበርኩት ሳላግ እሷ ከክፍላ ማልወጣች በማለት ይመልስላታል። እሷ ግን ሙሉ ለሙሉ እሷ ናት ብላ ተቀብላ ትገኛለች። ሆኖም እንግዲህ አለሙንም ከዚህም በኋላ ትዳራችን እየተበላሸ ነው ያለው፣ አንተ ግን ትተኛለህ በማለት እንግዲህ እባክሽን አትጨቅጭቅኛውን ዞር በይልኝ በማለት ወደ ሽንት ቤት ይሄዳል። እሱም እንግዲህ ወደ ሽንት ቤት እየሄደ እያለ ሄርሜላ በኩለ ሌሊት ትደውላለች። እሷም አለሙ ስልክ እየጠራ ነው በማለትም ስትጠራው አለሙ አልሰማትም ነበር። ሆኖም ስልኩ ደጋግሞ ሲጠራ ታነሳለች። ስልኩንም ደጋግሞ ሲጠራ ካነሳች በኋላ አቶ አለሙ እያለች ሄርሜላ ትጠራዋለች። እሱ ምንም ነገር እየሰማ አይደለም። እንዴ አቶ አለሙ ምን ነክቷል? ለምንድነው የማታወራኝ? ምን እየሆንክ ነው ያለው? በማለትም ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓትም ብሩን ቀጥ ብለ ብር አስገባልኝ፣ ብር ያስፈልገኛል በማለትም ትመልሳለች። በዚህንም ሰዓት እንግዲህ ኢፍቱ ስራ በጣም ነበር የደነገጠችው። ሆኖም እሱ ወደ ውስጥ ሲገባ እሷ ስልክ እያናገረች ነበር። ይደነግጥና ያያታል። ለምን ካዲያት ቀጥይም ሄርሜላ ብላ ትላታለች። ኢፍቱ ስራ ነሽ እንዴ በማለት ስልኩን ትዘጋለች። ሆኖም ኢፍቱ ስራ በዚህን በኩል ሌሊት ሄርሜላ ለምንድነው የደወለችው? እቺ ቁራጭ የሆነች ነገር ምንድነው ከሷ ጋር ያለ ነገር ብላ ትላለች። ከሷ ጋር እየሰራው አይደል ወይ? ለስራ ይሆናል የደወለችው፣ አንቺ ምን አገባሽ ብሎ ይላታል። አንድ ነገር ይኑርና ትዳራችን እንደሚበጠበጥ ወቀው፣ እንዴት እንደዚህ አይነት ነገር ታደርጋለ? በማለትም እንግዲህ እጅግ በጣም በቁጣ በንዴት እየተናገረችው ነበር። ሆኖም እኔ ምንም ያደረኩት ነገር የለም፣ አንቺ ራስሽን ተረጋጊ፣ ምንም የሚሆንና የሚከሰት ነገር እኮ የለም ብሎ ይላታል። እሱም እንግዲህ እንደዛ በምትልበትም ሰዓት አንቺ ሴትዮ ጭንቅላትሽን ያምሻል መሰለኝ፣ በይዞር በይልኝ በማለት አልጋ ውስጥ ገብቶ ይተኛል። ትተኛታለ አትተኛትም፣ እኔ ኢፍቱ ስራ አይደለውም፣ ይሄ ትዳር እንደሚበጠበጥና እንደሚፈርስ ወቅ አንድ ነገር ልስማና ብላ ትዝትበታለች እዛው በተኛበት። ሆኖም እሱ ዝም ብሏት ይተኛል። እንግዲህ አንድ ሰው እሳት ሲሆን አንድ ሰው ደግሞ ውሃ መሆን ስላለበት እሱ ብርድ ልብስ ውስጥ ገብቶ በከንገሮ ፍራሹ ለሽ በከንገሮ ፍራሽ ይላል። ሆኖም እንግዲህ ህብስቴም አሁን ብቸኝነት ተሰማኝ፣ አሁን ምንም ነገር ማድረግ አልችልም፣ ብቻዬን ነኝ ያለሁት። ስለዚህ እኔ ማድረግ ያለብኝ አሁን ወደ እናቴ መሄድ ነው፣ ከእናቴ ጋር ብኖር ይሻለኛል፣ የዚህ ቤት ስቃይስ በቃኝ በማለት እንግዲህ ታወራለች። ሆኖም ደብዳቤ መጻፍ አለብኝ በማለትም ደብዳቤ ታነሳና ደብዳቤ ትጽፋለች። ደብዳቤውንም እንግዲህ ከጻፈችም በኋላ ራሷን ለማጥፋት ገመድ ይዟ ትሄዳለች። ሆኖም እንግዲህ ማንም ሰው እሷ ራሷን ታጠፋለች ብሎ ያሰበ ሰው አልነበረም። ኢፍቱ ስራም እስካሁን ምን አባሽ ነው የምታደርጊው በማለት እንግዲህ ወደ ክፍሏ ስትሄድም የለችም ነበር። እቺ ፈዛዛ የት ነው ያለችው? እስቲ ጥራት በማለት ትለዋለች። በአምላክም እንግዲህ በሯን ቢያንኳኳ ምንም ቢል የለችም ነበር። በሁለታችሁ ሰበብና የሆነ ቦታ የሄደችው ብቻችን ሊጠፍታ እንዳይሆን ብሎ ይላል። ሆኖም እንግዲህ ትደውልለታለች ለአቶ አለሙ። አቶ አለሙም እንግዲህ ወደ ቤት ይመለሳል። እሱም በአንቺ ሰበብ ነው ከዚህ ቤት የወጣችሁ፣ እንዴት ከዚህ ቤት ስትወጣ ሁለታችሁም ዝም ትላታላችሁ? እንዴት ሰውን የመሰለ ከቤት ጠፍቶ ይወጣል ብሎ ይላል። እንዴት ነው እንደዚህ የምትለው? ይሄ ሁሉ በአንቺ የተነሳ ነው አይደል ብሎ ሲላትም በአምላክ በአንተም በሷም የተነሳ ነው፣ እንዴት ነው አንተ እጅህን የምታነሳባት ብሎ ሲለው
እኔ እሷን ስለወጋቻት ነው ብሎ ይላል። ካዲያ ለምንድን ነው ከቤት የወጣችው በማለትም አለሙ ሲጠይቅ ፎቶውን የእናቷን ፎቶ ስለቀደደችባት ብቻዋን ተከፍታ እያለቀሰች ነበር በማለትም በአምላክ ይነግረዋል። እሱም እጅግ በጣም ያዝናል። እንዴ ፎቶዋ ተቀዶ ነው እንዴ? እንዴት ነው አንቺ እንደዛ የምታደርጊው? ይሄ ሁሉ ጥፋት ባንቺ ነው ብሎ ይላታል። ለወረቀት ደግሞ እንደዚህ ራሷን የምታደርገው በማለትም ስትል አቶ አለሙ እሱን ለሚያውቀውና ጭንቅላት ላለው ሰው አስተሳሰብ ላለው ሰው ነው የሚገባው። ላንቺ የት ይገባሻል? እንዴት የሞተችው እናቷን ፎቶ ትቀጅባታለሽ? በማለት ይቆጣታል። አንተም ጭራሹኑ ተደርበ ልትቆጣኝ ነው ወይ? ለምንድን ነው እንደዚህ የምትሆኑት? እንኳን ሄደች እኔ ዘበኛ አይደለውም እንኳን እኔ ዘበኛ ያልሆንኩት ዘበኛው ራሱ መቼ ጠበቃትና ነው? ምንም የማቅላችሁ ነገር የለም በማለትም ትናገራለች። ሆኖም እንግዲህ አቶ አለሙ እስቲ አንድ ነገር ትሆንና አለቅሽም እያላት ነው። እንግዲህ አቶ አለሙ ለህብስቴ አስቦና አዝኖ ሳይሆን እንግዲህ ህብስቴ ጠፋች ማለት ንብረቱን ሳያገኝ አለቀለት ማለት ነው። ስለዚህም ነው እንግዲህ በአምላክ በእናንተ ሰበብ እች ልጅ አንድ ነገር ትሆንና እያላቸው ይገኛል። ሆኖም እንግዲህ ከዚህም በፊት ስትጠፋ አንተ አይደለ እንዴ አንጠልጥላ የምታመጣት? ስለዚህ አንጠልጥላ አምጣት ብሎ ይለዋል። ያልፈለግኩበት ያልሄድኩበት ያልደወልኩበት የለም። ስለዚህ የዛሬ አጠፋፋው እንኳን ለየት ያለ ነው ብሎ ይለዋል። ብቻ የሆነ ነገር እንዳትሆን እያለ እንግዲህ በአምላክ እንግዲህ አብነት ጋም ሲደውል አረ ከትናንት ጀምሮ በስልክ እንኳን አላወራንም ብሎ ይለዋል። ሆኖም እንግዲህ ቤት እንደሌለች እና ፈልጎ እንዳላገኛት ይነግረዋል። ምናልባት ሄርሜላ ጋር ሄዶ ይሆን እንዴ ብሎ ሲለው አበዳን ሄርሜላ ጋር አትሄድም፣ ግን ቼክ ለማድረግ መሞከር ትችላለህ፣ ግን ሄርሜላ ጋር አትሄድም ብሎ ይለዋል። እውነት ነው ሄርሜላ ጋር ምን ልትሆን ሄደች? እኔ ነኝ የሄደችበት ያየሁት። ወይኔ ጥልፍ። እሺ አሁን ሀሜት ሊጀምር ነው። ሀሜት ከመጀመሪ በፊት ቤቱን ሰብስክራይብ እና ላይክ አድርጎ 10,000 እንግባ፣ ኬክ እንቁረስ ማለት ነው። አሁን ሀሜት ሊጀምር ነው። ጠዋት እያሙኝ ያሉት ሰዎች ካሉ ሳይለንት ስለነበርኩኝ ይህንንም ነገር በኮሜንት ላይ አሳውቁኝ ማለት ነው። እና ሀሜት ሊጀምር ነው። እንግዲህ ህብስቴ ራሷን ለማጥፋት ወደ ዛፉ ጋር ሄዳ ነበር። ይሄ ዛፉም የሷ ነው። እና ሀሜቱ ምን መሰላችሁ? አንድ አፍንጫ የሌላት ልጅ ነበረች እና ሁል ጊዜ አፍንጫ አለኝ እያለች ነው። እና እኔን አፍንጫ እንደሌለኝ ነው የምትነግረኝ። እና እስቲ ፕሮፋይሌ ላይ ገብታችሁ አፍንጫዬን አይታችሁ ንገሩኝ ማለት ነው። አፍንጫ የለኝም ወይስ አለኝ ወይስ መግዛት አለብኝ? እኔ በነገራችን ላይ አንዳንድ ቀን አፍንጫዬን ቤት ነው ማስቀምጠው፣ አንዳንድ ቀን ደግሞ ውጭ ሀገር ነው ማስቀምጠው። እና ይሄንን አፍንጫዬን ሲቆሽሽም ሳጥብ እያየች ነው መሰለኝ። አፍንጫዬን ስታጣ አፍንጫ የለሽም ትለኛለች። ምን ማለት ፈልጓ ነው? አፍንጫዬን ጋር ሁል ጊዜም ነው እንዴ እኔ ይዤ የሚሄደው? ለምሳሌ አሁን እኔ ቲክቶክ ላይ ቪዲዮ ከሰራው አፍንጫዬ አለ። ዩቱብ ላይ ስመጣ ደግሞ አንዳንድ ቀን አፍንጫ ያለ፣ አንዳንድ ቀን አፍንጫ የለም። ለምንድን ነው እሷ እንደዛ የምትለኝ? አፍንጫሽ የለም እያለችኝ ነው። እና እስቲ በፖይንት ላይ ንገሯት። እሷ አሁን ትሰማለች እና ስለምትሰማ ኮሜንታችሁን ደግሞ ስለምታነብ አፍንጫ የለኝም ወይ ጥርሴ 33 ይመስላችኋል እናንተ ስታዩት? ጥርስሽ ለምንድን ነው 33 የሆኑ? ለምን ጥርስሽ እንደዚህ ወርቅ መሰለ ትለኛለች። ይመስላል እንዴ ጥርሴ 33 ይመስላል? እንደውም 33 ካለኝ እኮ ይሄ ማን ነው መላጣው ቶክቶክ ላይ ማን ነው ኢቢኤስ ላይ ያለ ሰውዬ እሱ ጋር ሄዳለሁ ንገሩኝ እስቲ፣ ከዛም እሸለማለሁ ማለት ነው። እና ይሄ ድምጽ ደግሞ የወንድ ድምጽ ከመሰላችሁ እንዳደነግጥ። እና ለማንኛውም እንግዲህ ይሄንን ይመስላል የዛሬ ድራማችን። እንግዲህ ህብስቴ ያው መሯት ወደ እናቴ መሄድ ይሻለኛል፣ እናቴ ስመጣ ሁሉንም ነገር አወራሻለሁ እያለች ነው። እንግዲህ ያው ይሄንን ይመስላል የዛሬ ድራማችን። እና ውድ ፋሚሊዎቼ ስወዳችሁ ከልቤ ነው፣ ከአንጀቴ ነው፣ ከራሴ አብልጬ ነው የሚሉት እንኳን ሰው ከራሱ አብልጦ አልወደደ ነው። እና ውደዱኝ፣ እንደራሳችሁ ውደዱኝ እንጂ ከራሳችሁ እንዳታስፈልጡኝ። እኔም ወዳችኋለሁ።
እና እንደተለመደ ሼር አድርጉልኝ። አመሰግናለሁ። ምሽታችሁ ቀናችሁ የተዋበ ያማረ ይሁንላችሁ። ባይ ባይ።